ብትጠሏት ባትጠሏት አያገባኝም። the girl is gone። ቦኒ ኦሮሞ ሆነች፣ አማራ ሆነች፣ ጉራጌ ሆነች፣ ትግራዋይ ሆነች I really don't care። ግን እቺ ሴት ቡሊ በመሆን ብቻ በቃኝ ቴንኪዩ ብላ ተሰናብታናለች። እናንተ ቴክስ ያረጋችሁላት መጨረሻ ላይ what do you feel now? ትንሽ ጸጸት አይሰማችሁም? በሰውነቷ በዘሯ በአንዳንድ ነገሯ በአክሽኖ whatever እኔ ብዙ አላያትም ነበር፣ ግን አልፎ አልፎ ስክሮል ሳረግ አያት ነበር ልጅቷን። ብዙ ጊዜ ኦሮምኛ ነው የምትናገረው። አንድ ልጅ አለ አጠገቧት፣ ባሏ ይሁን ምን ይሁን እንኳን አላውቅም፣ ግን she was doing her በቃ። ግን ቡሊንግ ነው የምላችሁ፣ ሳይበር ቡሊንግ በጣም መጥፎ ነው። ልጆቻችንን እንዴት ነው የምናስተምረው? ይሄን ነገር እንዴት ነው እንዲቋቋሙት የምናደርገው? እሷንስ እዚህ ደረጃ ላይ እንድትደርስ ያደረጋት ምክንያት ምንድን ነው? ደህና ነበረች ወይ መጀመሪያ? እዚህ ላይ ሰዎች ቲክቶክ ኤኒ ሚዲያ ተጠቃሚዎች በዚህ አጋጣሚ ጠንካራ እስካልሆናችሁ አቁሙ ሚዲያውን። እማትችሉት ክሪቲሳይዝ ሰው ሲያደርጋችሁ እማትችሉት ኮመንት ሃንድል ማድረግ እማትችሉ ከሆነ ከሚዲያ ውጡ፣ ራቁ፣ ላይቭ አትግቡ፣ አትስሩ። ጭራሽ እዚህ ላይ ጠንካራ መሆን አለባችሁ። ብዙ ዳሜጅ ሊያደርጋችሁ የሚመጣ ሰው አለ። ብዙ የቅናት መንፈስ። እሷ ስንት በጣም ብዙ ፎሎወር ነው ያላት፣ አልቻለችውም። ጠንካራ ሰው ሌላውን ሰው ዳውን አይመለከትም፣ ወደ ታች አያይም። ስትሮንግ ፐርሰን ሌላውን ሰው ቡሊ አያደርግም። ጠንካራ ነዋ፣ በራሱ የሚተማመን ነዋ። እማይችለው እሷ ደረጃ ላይ ወጣችሁ መስራት የማትችሉ ሰዎች ናችሁ እሷን ለዚህ ያበቃችኋት። በጣም ነው የሚያሳዝነው። የኔ ትልቁ ጭንቀት አሁን ታናኖሾቻችንን እንዴት ነው እንደዚህ አይነት ነገሩን ፌስ እንዳያደርጉ የምናደርገው? እንዴት ነው እንዲጠነክሩ የምናደርገው? ወላጆች በዚህ አጋጣሚ ካላችሁ ልጆቻችሁ ሚዲያ ላይ ሲወጡ ጠንካራ ካልሆኑ ይሄንን ፌስ ማድረግ ካልቻሉ አስወጧቸው፣ ምከሯቸው። ሳይበር ቡሊንግ በጣም በብዙ አገር የሚታየው በብዙ የተለያየ ዜጋ ራሳቸውን እያጠፉ እያየን ነው። እግዚአብሔር ከእንደዚህ አይነቱ ነገር ይሰውረን፣ ካሁን በኋላም አያሰማን። ግን በጣም ማዝነው አይ ወንደር መጨረሻ ላይ ቴክስ ያረጋችሁላት የሰደባችኋት what do you feel now? what do you feel? ይቅር በላይም በሉ።